የተከበራችሁ አድማጮቻችን ከዚህ ቀጥለን ከወይዘሮ ነጭቱ ተረፈ ጋር ቃለ ምልልስ እናካሄዳለን። ወይዘሮ ነጭቱ ተረፈም በቤርሸባ ከተማ ልትጠለፍ ነበረችው የተባለችው ልጅ እናት ናት። ጤና ይስጥልን ወይዘሮ ነጭቱ እንደምን አደርሽ? ዛር መስገን እንግዲህ ያው ሰሞኑን መነጋገሪያ ከሆኑ ነገሮች ውስጥ እናንተ ልጅ ልትጠለፍ ነበር የተባለበት ሁኔታ ነው። በዚህም ተጠርጣሪ እንደተያዘ ነው። እስኪ የነበረውን ሁኔታ ለእኛም ለአድማጮችም ንገሬን። ልጅሽ ያጋጠማት ነገር ምንድን ነው? አዎ ልጅ ሁለተኛ ቀኑ ነው የመጣ። ሐሙስን መጥቶ ደግሞ መልሶ ሊወስድ ሲል ጨሎች ደቃቆች ናቸው አንከፍተን ሲሉት ሁለተኛ ቀኑ ነው መጣ። አስደንግጦ ውሃ ስጥኛ ላይ አንጠጦ እንደገና ወጣው። ታዲያ በኋላ እኔ ደግሞ እንዴት ያለ እንደሆነ እኔ አላውቅም። ጌታዬ ነው። እኔ በጣም ከባድ ነው። እኔ የምለው ነገር በጣም ጣላት እንትን ይለኛል። ልጅቱ ስትናገር እንግዲህ የሰማንበትም ሁኔታ አለ። እንዴት ነው እንግዲህ እንደምትተዋወቁም ነው እየተነገረ ያለው እና የሚመጣ ከሆነ በየጊዜው የሚነገረውን ነገር አሁን የምንሰማውም በቪዲዮ የሚታዩ ነገሮች አሉና እስኪ ልጅቱ በትክክል ያጋጠማትን አስረጅን በድጋሚ። በትክክል ያጋጠማት ተቅልጣው ነው እንጂ እኛ ምሽሃ እኮ አይደለም። አይደለም ለባለቤቴም እኮ ምሽሃ አይደለም። ዝም ብሎ ነው ምሽሃ የሚል እንጂ ምሽሃ ይጠየቅ ቀርቦ የለም ምሽሃ የለም አናውቅም። ተዚህም ሰግዮታል። ሁለት ተዚህ መጣች ተዛ ወዲያ መጣ አውቅም። ያው አመታችን ነው አይቻለሁ። ሁለት ተዚህ ነው መጣች ተዛ ወዲያ መጣ አይነጣም ምሽሃም አይደለም። መጣ ከፈትኛ አለኝ አለች። ቆፍቆፍ አርጎ ወንድሜ ነው ብዬ ነው የከፈትኩት አለች። ልቅ አለ ተለበይ ቋምጫ አለኝ አለች። እንኳን ስላት እንኳን ተሰጠዋለ ወራታ ደሩ ገባለ ተደርሰው ለማየት ያናጀና ወጣና ሁሉ ያን ሆታ ታዘ በኋላ ቀስ ለምሰስ አርጎ እንዴት በርግዶ ነው ታቀፈል ወርስ ነበር አሳሳው እንግዲህ ነው በአንድ ቀን ስህተት ቢሆን ዝም ነው ማለት ነበር። ደቃቃይቱ ነበር ሄደ ነበር አመስለት ምሽቱ። እንግዲህ ነገሩ ያው በመርመራ ላይ ያለ ነው። በጥርጣሬ ላይ ነው ገና ፖሊስም እንግዲህ እያጣራ ነው። ግለሰቡ ይህን አላደረኩም ያለበትን ሁኔታ በዜናም ተመልክተናል። በተለያዩ የመገናኛ አውታሮችም እየተነገረ ያለው አሁን ከዛ በኋላ እንግዲህ ብዙ ነገሮች አሉ የሚባሉ ልትጠለፍ ነበር የተባለችው ልጅ ናት። ከሃይማኖት ጋር ግንኙነት የነበራት ወይስ የእሷ እህት ናት? እስኪ የነበረውን ትንሽ ጥናት አብሮች ማለት አንድ ጊዜው እንዳታው አንተናትራትም ትምህርት ማብረው ማይማሩም ትንሽ ቢሆን እኮ በሰፈራ አይማሩም። ሌላ ናቸው ጓደኞቿ። ያው የምሽት ሲሆን ዲው አብረው እንደዛ ይጫወታሉ እንጂ እኮ ጓደኝነት በጣም የላቸውም። ትንሽ ጥናት ቢሆንም ትንሽቱ ጋር ነው አብረው ያልጨውት እጅ ትምህርት አሁን የትምህርት እንትን የላቸውም። በሰፈራቸው ሌላ ነዛችን እቺን ራሷ ነው ትንሽ ከሃይማኖት ጋር የምትተዋወቀው ትንሽ እህቷ ናት እንጂ ያው ትንሽቱ ናት። ትንሽቱ ናት። አሁን ያለው ሁኔታ እንግዲህ በፖሊስም እናንተ ቃላችሁን እየሰጣችሁ ያላችሁበት ሁኔታ አለ። እንደው ያለው ስሜት እንዴት ነው? ቀላል አይደለም መቼም ነገርየው እስኪጣራ ድረስ ምን በትክክል ተደረገ የሚለው በቤተሰብ መካከል የሆነ ፍርሃትን የሚፈጥር ነገር ነውና ያላችሁበት ሁኔታ እንዴት ነው? በጣም የከበደኝ እዛን አባቴ እዛኛው አባቷ ተመውጣቷ ነው ያቺም የጠፋች። እቺም አባቷ ወጣው ታደ በኋላ ነው የጠፋች። ሁኔታው አጣጣፋ እግዚአብሔር ነው የወለደኝ እንጂ ተለለው ነው ሰው የለም ብሎ ፈትሾ ነው ይህ ነገር ቀርቦ ነገር ቀርቦ ይጠየቅልኝ። የልጅ ጭንቅላቷ ተነክቷል። ጭንቅላቷን ተሞተሽ ነው የሚቆጥራት እንጂ የታለች አልቆጥራትም። ዛሬ ጭንቅላቷ ትማረው ልጅ ወይ ጠየቅልኝ ልሳርገው ነው ተቀልጠው ብንኖርም በፍቅር በደስታ እንግዲህ ያለው ሁኔታ እንግዲህ ገና በምርመራ ላይ ነው። ግን አሁን ልጅቱን አይዞሽ የሚል የተለያዩ የመንግስት ባለስልጣናት የከተማው ሰዎች እየመጡ የሚያበረታቱ አሉ። የለም የለኝም ብቸኛ ነኝ። ምንም ነገር መጥቶ የረዳኝም የለም። ያው ሰውም የለኝ የበሱም የረባ እንትን ነገር የለውም። አንድ እሱ ተብሎ መጥቶ የጠየቀኝ እንትን ያለኝ የለም። ብቻዬን ነው። አንዲት ናት አክስቴ ናት አላዜ ትባላለች። አክስቴ የሷ ዘሮች ነው። በባሏም ገጥም ሆነ በዛም ሆነ የሷ ናትኝ አይዞሽ እያሉ ትንሽ እነሱ ነው ለዚህ
እንትን ማለት ያሉኝ እንጂ ማንም ነገር እሱም የረባ ማንም ምን እንጃሪ ራሱን እኮ አባትየውም ቢሆን ደውሎ እንድሽሎ አላረጋጋኝም። ምንም ነገር የለም። እንደሰማነው ውጭ ሀገር ነው ያለ መሰለኝ አባት። ቢኖርም እኮ ደውሎ ወገን አለው ምንም ቢሆን ሰው አለው። ሲደውላችሁ ሲያጣሩልኝ ሲደውላችሁ እንዴት ሆሏት ቋንቋ አችልም እንደገና ብቸኛ ናት እንደው ምንድነው ማለት እንትን አላለም። ደውሎም ሲደውል ፐርሰናል ደውሎ አላረጋጋም። የምን እንደሆነ እኔ አላውቅም። አሁን ተሱ ጋር አብሮ የመጠጡ አብሮ ሲጠጡ በዛ በምሳዳ ሲጠጡ ነበር እንጂ ምንም ነገር ደውሎ ሲያብቁ አላረጋጋኝም። የሱ ቤተሰብ እንግዲህ አሉ የለም በራሴ ነው ሰው የለኝም። በጣም ከባድ ነው። የሚመለከታቸውን ክፍሎች እናናግራለን። እዛ በቤርሸባ ከተማ የሚሰሩትን በማዘጋጃ ቤት አሁን አብራችሁ አይደለም የምትኖሩ ከአባትየው ጋር? ለለታው ተጣልተን ነበር አብረን ነው። ለለታው ተጣልተን ቆይተን ነበር እንደገና አንተን አብረን ያለንን አሁን ሲሄድ እኔ ብድግል ወደ እኔ ምን አላለ ራሱ ብድግል ወደ ምንም ነገር አላለ። እስኪ እንግዲህ አሁን ሲሄድም ደውሎ ማነጋገር አላነጋገር እንዴት ነው አረጋጓት አላለም። የራሴ በራሴ እንደዛ ሲሆን ተቤተረ እንደዚህ ሆኖ ተፈጥሯል ሲሉኝ የራሴ በራሴ መቆጣጠር ናቃተ ልጄን ይሄ ስራ ዳቢን ሆጀ ነበር ላስተካከል ይሄ ደግሞ እንዳልሆነ አርጎ እድሜውን የ14 አመቱን 17 አመት ነው ብሎ ቀጥሎበት ያን አስተካክላለሁ ብላ አስተካከለልኝ። ለዛ ተናድጄ ስወጣል ሰራተቤት ችግር ተፈጥሯል ተብሎ ደረሽ ሲል ምንድነው ሰራተቤት ሌባ ገብታ ቢገባ ምን ይወጣል እና ለተው ግባ ቢገዝም ሰራ በጨለቅ የተፈጠረ ነገር አለ። ስለኛ ራሴ በራሴ መቆጣጠር አቃተኝ። ሰው የለኝም። እስኪ እንግዲህ በዛ አካባቢ የምትኖሩ እንግዲህ አንቺን ማገዝ የሚችሉ ካሉ ስልክሽን ከኛ መውሰድ ይችላሉ። አሁን ባለው ሁኔታ ያው በቤተሰብ ልጆች ላይ ትንሽ የስነ ልቦና ችግር ይኖራልና ስንት ልጆች ነው ያሉ? እርዳታ የሚያደርግላቸው እንደሌለ ነው የነገርሽና ስንት ልጆች ነው ያሉ? ሶስት ጋር አራት ናቸው። ትንሾች ናቸው። የመጀመሪያው 14 አመቱ ነው። እሱ ራሱ ተሳስቶ ዝም ብሎ 17 ቶሎት መጣ። አሁን በሐኪም በትክክል አይታከምም። 14 አመቱ ነው ይሆን ተዛ በታች ነው ሌሎች አሉ። አሁን እንትን ያለች 12 አመቷ ነው። እዛ የትንሽ ትራንት ቀርጻ ደግሞ 10 አመት አንዲት ደግሞ ትንሿ መጨረሻ 7 አመት ነው። አሁን እቺ ልትጠለፍ ነበር የተባለችው ልጅ ትወጣለች፣ ትጫወታለች ከሌሎች ልጆች ጋር። አሁን ሰው ባለው ፍርሃት ውስጥ ሆና ቤት ነው ያለችው። ተቤት ነው ያለች። የማላ ምንም ነው ተቤት ነው አብሬያት ነው ያለው። ተቤት ነው። በጣም ለሷ በጣም እግዚአብሔር ነው የሰጠኝ እንጂ በጣም ምንድን ሳስበው የጭንቅላቷን ምንድን ስለያረግብኝ ነው እየተማረች በጣም ይፈቅደኛል። አላምንም እኮ ስለማረስ እንትን ስለማይለኝ ጫሎችን አላምንም። ተመኪና ቢሆን ትንሽ መኪናውን ነው ተራምዶ ሲሄዱ መኪናውን ነው የምፈራ የነበር እንጂ እንደዚህ ደህና ሀገር ነው ያን እንኳን ያን ተላቀመጥናል እንጂ ምን ትሆናለሽ ይገ ነው። ስንት ጊዜያችሁ ነው እስራኤል ሀገር? 5 አመታችን አሁን ይሄው 5 አመታችሁ። ከዛ በጽፋት ስንት ጊዜ ኖራችኋል በመርከዝ ክሊታ? 4 አመት 4 አመት ኖራችሁ። አሁን 1 አመት ነው ማለት ነው በቤርሸባ ያላችሁ? አዎ 1 አመታችን በቤርሸባ። አንቺ ትሰሪያለሽ? ኧረ ያው ራሴን ያመኛል። ያው ገና ነኝ። ያው ትንሽ አሁን እያፈላለኩ ነው ለራሳ። ያው እንግዲህ ቀላል አይደለም ባለው ሁኔታ ብዙ ሰዎች የሚደውሉ ይሆናል። በፖሊስም ያው ጥሪ ይደረግልሽ ይሆናል እና ያለው እንግዲህ ብዙ እርዳታ የሚያስፈልግሽ ጊዜ ያለ ይመስለናል። እስኪ እናነጋግራቸዋለን የሚመለከታቸውን ክፍሎች። እንግዲህ በአሁን ባለን መረጃ መሰረት ያው ጥቃት ለማድረስ ሞክሮ ነበር፣ ለመጥለፍ ሞክሮ ነበር የተባለውን ያው በጥርጣሬ ያለው ግለሰብ በፖሊስ ቁጥጥር ስር ያለው አላደረኩም ብሎ ምላሽ የሰጠበት ሁኔታ አለ። ያለውን ሁኔታ እንግዲህ ሚዛናዊ ሆነን ለማቅረብ ነው። ወደፊት ከነሱ ጠበቆች ጋር እንነጋገራለን። ያለውን ቤተሰብም በዚህ ምላሽ መስጠት ከቻለ ደስ ይለናል። እንደው ለህብረተሰቡ እንዲህ አይነት ነገሮች አሁን እንዳይደርስ ለወደፊት ጥንቃቄ ለማድረግ እንደው የምታስተላልፊው መልእክት ይኖራል? ይዣለሁ፣ አግኝቻታለሁ። ምንም ጭንቅላቷ እንትን ልጄን አግኝቻለሁ።
የድሃ አምላክ የብቸኛ አምላክ እግዚአብሔር ሰጥቶኛል። እኔን እንዳሻት ዜና አግኝቻለሁ ብዬ ለመተውም ተወው ነበር። አሁን ለእኔ ደግሞ ነገ ደግሞ አንዳንድ ደግሞ እንዲህ ሲሉ ደግሞ ይደገምባቸዋል። ይታይቶ ሲያበቃ ምን ልታረግ ነው? ምንድነው ስራ? አስበህ ሁለት ጊዜ መጣህ። ምን ልትወስድ ነው? ለምንድን ልታረጋት ነው ተብሎ ይጠየቅልኝ። በደልም ታለኝ ይጠየቅ ቀርቦ ልጄን እንደዚህ ስላረገብኝ ጭቅላቷን ስለጎዳብኝ እኔ ልጄ ገና ተምራ ትማራለች አልልም። አይ አባቴ ሁለት ጊዜ እንደዚህ መልኩን ባያየው እኮ ቤቱን እኮ ባያየው እኮ መጥቶ ይሄን አረገኝም ነበር። አባቴ ጉድ ሰራኝ አለች። ምን ነው እንዳይለቀቅብኝ እናገር ማን አምጣ ብሎት እንደሆነ ያው እንግዲህ ብሎት እንደሆነ ይገርጥ ይናገርልኝ ነው የማመለክተው። እንደኔ ደግሞ የደረሰባቸው እንደኔ የሆኑ ደግሞ ተሌሎች ደግሞ እንዳይደርስ ሰውየው እንዲያስጠነቅቁልኝ ነው የምፈልገው። አስፈራራ እንግዲህ የፖሊስ ስራ ነው። ፖሊስ ሁኔታውን እያጣራ ነው። ምን ነበር የሚለውን ያው በመጨረሻ ላይ የምናውቀው ነው የሚሆን ካለው ሁኔታ። ግን አንቺ ስላናገርሽን ሁሉን ነገር ችለሽ እናመሰግናለን። አይዞሽ። እንግዲህ በዛ አካባቢ ደግሞ የሚኖሩ አሁንም የምታዳምጡን ካላችሁ ለማገዝ ጣሩ። በቋንቋም ቢሆን እገዛ የሚያስፈልግሽ ይመስለኛል። ትርጉም ላይ ብዙ ትርጉም ነው የሚያስፈልገኝ እንጂ ሌላ የሚያስፈልገኝ ትርጉም በጣም ያስፈልገኛል። ጥሩ በጣም የሚያስፈልገኝ ስሄድ እንዴት ልናገር፣ በምኑ ልናገር፣ በምኑ ቋንቋ ልናገር? ጨለቱ ደነገጠች። ትናንትና መጣሁ ነው እንደገና ተሰጠኝ ተርጓሚ ተሰጠኝ ነው እዚህ ተቤት መጣሁ ታናገር በኋላ ነው እንደዚህ ሆኖ እንትን የተባለ እንጂ ማንም አስተርጓሚ ነገር የለኝም። ከባድ ነው። በአጋጣሚ ሆኖ ከሃይማኖት ቤተሰቦች ጋር ግንኙነት አለሽ? ኧረ የለም። በቀደም ግና ባንደ ሰጠው ስልክ የለኝም ነበር ደውሎ እንደጠፋ ወዲያ ጨለቱና እንትን እንደደረሰበት ደውሎ ተረጋጊ ያገው እየሰማሁሽ ነው ቀስልሽ እንትን ተረጋጊ አድንግጫ ይዞሽ ብሎ ደውሎ እሱ ነው ደግሞ በቀደም ያረዳዳኝ አይዞሽ አለ። እንግዲህ ሁኔታው ያው በምርመራ ላይ ያለ ነው። እውነቱ እስኪወጣ ድረስ መረጋጋት የሚያስፈልግ ነው። በዛም በዚህም ብዙ ነገሮች ብዙ ወሬዎች ይናፈሳሉ። እውነቱን እስከምናውቅ ግን አንቺም መረጋጋት ልጆችንም ማረጋጋት የሚያስፈልግበት ጊዜ ነው። የሚመለከታቸው ክፍሎችም አስፈላጊውን እርዳታ እንዲያደርጉልሽ ጥሪ እናቀርባለን። እኛም እንጠይቃቸዋለን። እንደው ይሄን ቪዲዮ አሁን በመገናኛ አውታሮች ይፋ የሚሆነውን የጎረቤት ነው የቀረጸው? አሁን የማይለው የለው የአካባቢ ናቸው እንደዚህ አድርገ ታውቂዋለሽ አሉኝ። ገና መጀመሪያ እንደ ሌላ ስለምሳ እንደነጭ ሆኗል ታውቂዋለሽ እንደልጀሰው እንደቁጥ ጠፋኝ እንደማውቀዋል መሰለኝ አልኳቸው። ኋላ ደወልን የራሱ ትክክለኛውን እንትን ሰደዱልኝ። ኋላ ገና ጫላይቶ ተታረዳዳሽ በኋላ ቀስታለ በኋላ ርናት ያውቀዋለሁ እኮ ግን ለማንኛውም እንግዲህ በፖሊስ ያለ ጉዳይ ነው። ማንኛውም መረጋጋት ያስፈልጋል። እውነታው እስኪታወቅ ድረስ የሚያስፈልግሽ እርዳታ ካለ እኛም ደውይልኝ፣ እኛም እንደውላለን ለሚመለከታቸው ክፍሎች። ስላናገርሽን በጣም ነው የምናመሰግነው። ሰላም ቀን ይሁንልሽ። አሜን አሜን። እሺ አመሰግናለሁ። ቻው። እንደውላለን ሌላ ጊዜም። ቻው ቻው። የተከበራችሁ አድማጮቻችን እንግዲህ አሁን ከወይዘሮ ነጭቱ ተረፈ ጋር በተወያየንበት ጉዳይ ተጠርጣሪ ነው የተባለው ግለሰብ ጉዳይ ማንነትም ይፋ አልሆነም፣ ገና ነው። በጥርጣሬ ነው ያለ ጉዳዩ። ቤተሰቦቹ የህግ ጠበቃዎች በዚህ ምላሽ የምትሰጡ ከሆነ ያው በራችን ክፍት ነው፣ ደውሉልን። እኛም ለማግኘት ጥረት እናደርጋለን። በተረፈ ለወይዘሮ ነጭቱ ስላናገረችን እናመሰግናለን። በደህና ዋሉ።